ኦነግ የሚባል የኦነግ አንድ አባል ነው። ፕሮቴስታንት ወደ ኢትዮጵያ ያስገባው አንድ ሰው ነው። እሱም ኦነግ ነው። የኦነግ አንድ አባል የነበረ ሰው ነው። ከዛ ኢትዮጵያ እንደፈለገ እየበጠበጠ አሁን ኦርቶዶክሳውያንን እየገደለ ሙስሊሞች እኮ ናቸው የገደሏቸው እኮ ሙስሊሞች ናቸው እያሉ ፖለቲካ ይሰራሉ። አልገደሉም ሙስሊሞች። እንደውም ሙስሊሞች ሟቾች ናቸው። ሁለቱን አላትሞ ሊነግስ ነው። ገዳዮች፣ ጨፍጫፊዎች፣ ባለጌዎች የእስራኤል የመጠንከር ሚስጥር በመግደል ነው ብሎ የሚያምኑ ባለጌዎች ፕሮቴስታንቶች የሚባሉ የኦነግ ሃይማኖት። እናንተ ከካም ፕሮቴስታንቶች ፖለቲካዊ ድርጅት መስርቶ የሰጣችሁን ሃይማኖት ተሸክማችሁ የምትንቀሳቀሱ እከካሞች፣ ገዳዮች፣ ጨፍጫፊዎች ማለት ነው። የኢትዮጵያውያን ስነ ልቦና ያደቀቁ ሰውን እየገደሉ ስነ ልቦናችንን ያደቀቁት ማለት ነው። ሰውን መግደል ኖርማል ሆኖ እንዲሰማን ያደረጉ እኮ ፕሮቴስታንቶች እኮ ናቸው። አሁን ኢትዮጵያዊ ሰው ሞተ ሲባል ምንም አይመስለውም። በማን ስራ? በእነዚህ እርኩስ ሰዎች። ታዋቂ ሰዎች እኮ በአደባባይ ያለ ምንም ህመም መሞት የጀመሩት እኮ እነዚህ ሰዎች ስልጣን ከያዙ በኋላ እኮ ነው። ትንቢት መነገር ከጀመረ በኋላ እኮ ነው። አገራዊ ምርጫ በጸሎት ያስጀምረዋል ደግሞ እነዚህ የከካሞች፣ እነዚህ ባለጌዎች። ይሄ ብሔራዊ ምርጫ የሚባለው በጸሎት። በማን ጸሎት? በፕሮቴስታንቶች ጸሎት። የምን አባ ጸሎት ነው? አሁን ኢየሱስ ሰምቶ ነው ስላንተ ምንድነው ድምጽ ሊሰጥልህ ነው ኢየሱስ ጸሎት የምታደርገው? አይሰማም ራሱ። እናንተ መናፍቃን፣ እናንተ ባለጌዎች፣ የዝሙት ተራፊዎች። ገድላት ደግሞ ይወቅሳል። ፕሮቴስታንት ነኝ እያለ ንጹህ ነኝ እያሉ ደግሞ ገድላትን ይወቅሳሉ። ከእናንተ በላይ ባለጌ አለ እንዴ? ከእናንተ በላይ ዝሙተኛ ትውልድ አለ እንዴ? ፕሮቴስታንቶች እኮ ናችሁ እኮ ኢየሱስ ክርስቶስ ዝሙት ሰርቷል ብላችሁ እኮ መጽሐፋችሁ ላይ ያስቀመጣችሁት እኮ ፕሮቴስታንቶች እኮ ናችሁ አይደለም እንዴ? እነሱ ናቸው ዝሙትን በተግባር የሚኖሩት እነሱ ናቸው። ልጇን እያመለክ እናቱ ምናምን ትለኛ። ምን አባ ልዩነት አላቸው? ኦርቶዶክስና ምንድነው ድንግል ማርያምና ኢየሱስ ልዩነታቸው ምንድነው? ከማህፀኗ አይደል እንዴ የወጣው? ባለማህፀኗ አትሻልም እንዴ ከሱ? አትቀድምም እንዴ ከሱ? እነዚህ ገዳዮች ድንግል ማርያም በመጥላት የተመሰረተ ሃይማኖት ተሸክሞ ዝሙትን እየዘሙ የዘላለም ህይወት ይለኛል ደግሞ ገብቷል። ራቁታቸው መሄድ ነው የቀረው። አሁን ነው ማንነታቸው የበከተ ማንነት ነው ያላቸው። ውስጣቸው የበሰበሰ ነው። አየኔ ሐሳብ ካልተከበረ የኔን እኮ ሐሳብ አለኝ መብት ምናምን ይሄ ነፃነት ነው እኔ ነፃ ፍቃድ ምናምን እየተባለ ጫፍ ላይ ነው ያደረሱት። እንደዚህ የሚያደርጉት ደግሞ ፕሮቴስታንቶች ናቸው። የሚገርም ነገር። ስለዚህ ጉዳቸውን እንደዚህ ነው። በነገራችን ላይ ፕሮቴስታንት አይንቀሳቀሳትም። ገብቷል? አይንቀሳቀስም በነገራችን ላይ ከዚህ በኋላ እንዲሁም ጀነራል በፈጠረ ኦርቶዶክሳውያን እንዳልኩ መናፍቃን ላይ የሚሄዱ የሚረግጡ የሚለጠልጡ ኦርቶዶክሳውያን ይዘህልኝ ነው። አንደኛ ነገር ተንኮለኞችና አስመሳዮችን ፕሮቴስታንቶች ላይ እንዲሄዱ ማድረግ። አንድ በል ጉዳቸው የሚወጣው እዚህ ጋር ነው። ገብቷል? አባባል ይዘህኛል። ኦርቶዶክስን ተጠግተው ሙስሊም የሚነኩና ሙስሊምን ተጠግተው ኦርቶዶክስን የሚጨፈጭፉ እስኪ መናፍቃን ላይ ሂዱ እየተባለ አንገቱ ተረግጦ መናፍቃን ላይ እንዲሄድ ማድረግ ነው። ይሄ ከባድ ስራ ነው። ያዘኝማ ልታገኝ ትችላለህ። አዎ 2030 ላይ ነበር፣ አሁን 2031 ላይ ደርሳል። እየመጣ ነው። እነዚህ ሰዎች እስኪ ፕሮቴስታንት ላይ አንድ የሆነ ሐሳብ ስጥ። እንደውም ከዚህ በኋላ ማለት ነው ማንንም ሰው መጥቶ ስለ ኦርቶዶክስ የሚያወራ ሰው ካለ እናንተ ጋር ተጠግቶ ስለ ፕሮቴስታንት የሆነ ሐሳብ ስጥ በሉት። በቃ ጨፍጨፋቸው በሉት። እስኪ እነዚህ ሳር የሚያስግጡ እነዚህ ሌቦችና መረን ገዳዮች ፕሮቴስታንቶች እስኪ ይልባቸው በሉት። በቃ ማንንም ሰው እናንተ ተጠግቶ ኦርቶዶክሳውያንን የሚጨፈጭፍ ካገኛችሁ ፕሮቴስታንቶቹ ላይ እንዲሄድ አድርጉት። ይዘኛል። አሁን በቃ አነቅ ነው። እዚህ ጋር አነቅ ነው። ስለ ድርሳንም ስለ ገድላት ማውራትን ተወውና ዘመን ያለፈበት ገዳም ውስጥ የሚገኝ መጽሐፍን ተወውና ምድር ላይ መሀል አዲስ አበባ ላይ አገር እየበጠበጡ ያሉት ፕሮቴስታንቶች ፓንት የሚያስወልቁ ባለጌዎች ዝሙትና በልግናን በተግባር የሚኖሩ ስለነሱ እስኪ የሆነ ሐሳብ ስጥ በሉት። የዛኔ ነው የሚታነቀው። ወይ ውልቅ ብሎ ይጠፋል። በነገራችን ላይ ያውቃሉ እንደማቃቸው የሚያውቁ ሰዎችም አሉ። በነገራችን ላይ እንደደረስኩባቸው የሚያውቁ ሰዎች አሉ።
ጉዳቸውን እንደደረሱበት የሚያውቁ ሰዎች አሉ። ጉዳቸው እንዳይዘረገፍ የሚንቀጠቀጡም አሉ። እኔ አሁን ጉዳቸውን ዘርግፌ የሆነ ሰዓት ላይ ማለት ነው አልቸኩልም። ጉዳቸውን ዘርግፌ ትክክለኛ ማንነታቸውን ማስለብሳቸው ገብቷል። ወይም ደግሞ ምርጥ አገልጋይ ሆነው እንዲቀጥሉ ነው ማድረጋቸው። እቺን ያዟት እናንተ እነሱ ማለት ነው ራሳቸው ምርጥ አገልጋይ ሆነው ለሚያስመስሉለትና መስለው ለሚኖሩት ለተጠጉት ባሪያ አገልጋይ ሆነው እንዲቀጥሉ ነው ማደርጋቸው። ወደድክም ጠላህም ትቀጥላታለህ። እያገለገልክ ጉድህን እንዳይወጣ ማለት ታገለግላለህ። ሰው ካንተ እየተጠነቀቀ አንተ ግን ባሪያ አገልጋይ ሆነ ባለህበት እንድትቀጥል ነው ማደርገ። እስልምና ላይ ከተጠጋህ ሙስሊሞችን እያገለገልክ እንድትቀጥል ነው ማደርገ። ጫማቸውን እየጠረክ ኦርቶዶክሳውያን ጋር እየተጠጋህ ደግሞ የነሱን ጫማ እየጠረክ እንድትቀጥል ነው ማደርገ። ትቀጥላታለህ ጉድህን እንዳይወጣ ማለት ነው። እኔ ትልቅ ሚስጥር ነው ያገኙት። በነገራችን ላይ ዝም ብዬ አላወራውም፣ ቀልድ እንዳይመስላችሁ። ስንስቅ አንዳንድ ሰው ጨዋታ ይመስለዋል። በጣም ከባድ ሚስጥር ስላገኘው ነው። አሁን ሃይማኖት የለኝም ሃይማኖት አያስፈልግም የሚል ሰው በቃ እንደ ሞዴል በቃ እንደ አዋቂ እንደ አሪፍ እንደ አራዳ እንደ ስልጡን አድርገው ነው የሚረዱት። አይደለም። እኔ ራሱ የሚያቁኝ ጓደኞች ያሉ ሃይማኖት ፖለቲካ ነው ብዬ በመሰብክበት ዘመን እንደዛ ብዬ እነሱን ሐሳብ በመሰጥ እየሰጧቸው እየተቀበሉት የኔን ሐሳብ ማለት ነው እየማረካቸው ሐሳቤን ራሱ ሃይማኖት ግን ያስፈልጋል ብዬ ነው ህዝቡ እንዳይጠፋ እንትን ሳደርግ የነበረው። ቢያንስ እንኳን የታነጸ ትውልድ እንዲኖር ያደርጋል። ስርዓትና ግብረ ገብነት ያለውን ትውልድ እንዲኖር ያደርጋል። ገብቷል። ለሌሎችን ሞራል ይጨነቃል። ለትልልቅ አባቶች ለሃይማኖተኞች ሞራል እንኳን የሚጨነቅ ትውልድ እንኳን መኖር አለበት ብለን ነው እንትን ስናደርግ የነበረው። አሁን ግን እንደ ሞዴል የሚመጡት ሃይማኖት አያስፈልግም የሚሉ ሰዎች ናቸው። ገብቷል አባባሌ። ሃይማኖት አያስፈልግም የሚሉ ሰዎች እንደ አራዳ እየተቆጠሩ ሃይማኖተኞች ደግሞ የተልፈሰፈሱና የተዋረዱ እንዲሆኑ ነው እየተደረገ ያለው። ገብቷል። ቸርች እያሉ ዝሙት የሚሰሩባቸውን መሸታ ቤቶች አንድ በአንድ እያወጣን እንደጥፈዋለን። ይለጠፋል። እስኪ እንደውም እኔ እንትን ቢጀመር ማለት ነው ፕሮቴስታንቶች ላይ የሳምንት ጨፍጨፋ ቢጀመር ብዙ ሰዎች እጃቸውን ይሰው ነበር። በጣም ብዙ ሰዎች ማለት ነው። ገብቷል። የዛኔ ግልጽ ይሆን ነበር። በጣም ብዙ ነገር ግልጽ ይሆን ነበር። በጣም ብዙ ሰዎች ጉዳቸው ይወጣ ነበር። በጣም ብዙ ሰዎች ሚስጥራቸው ይገለጥ ነበር። እዚህ ጋር ከደረስኩ እኔ በቃ ተበላሽታችኋል። በነገራችን እኔን የምታዳምጡ ሰዎች ስግስጎች እዚህ ጋር ከደረስኩ እኔ ተበላሽታችኋል ማለት ነው። እዚህ ጋር ከደረስኩ ማለት ነው። ትልቅ አጀንዳ ይዤ የመጣሁት ወይም ጴንጤ ትክክል ሂድበት ለብልቦ የገዳይ እነዚህ ጨፍጫፊዎች በተለይ ስግስጎች ማለት ነው። ሃይማኖት ምናምን እኔ ያው ሃይማኖት አያስፈልግም ምናምን እያለ ራሱ ኦርቶዶክስ ነኝ ምናምን ሙስሊም ነኝ እያለ እየተጠጋ ፖለቲካ የሚሰራ የጴንጤ ስግስግ ሂድበት። የታባቱ ይቀጠቀጣል። ድሮም ባንዳ ነው፣ ግንጣይ እኮ ነው የካቶሊክ። ፈርጣጭ አትራቅ። እምነት ቢያንስ እንኳን ከ2030 ወደ ኋላ መመለስ የለብም። እዚህ ጋር ከደረስ ትንሽ ወደ እኔና ሂድበት። ከምንድነው የምንጀምረው? ጴንጤ ሰው አይደለም። በደንብ አዳምጥ። ጴንጤ ሰው አይደለም፣ ሰው ነው የሚል አንድ ቁጥር ይጻፍ። ናግባ ዘይት ሻጩ አንድ ጭባ ና አንተ ሀገር የምታፈርስ እከካ ቀንዳም ጥብጣባም ቆባም ጠንቋይ ናግባ። ቸርች እያነደድክ ሰው እየገደልክ ወስላና ክሩ እንድታያይዝ እድፋ ናግባ። የታባቱ እንጥላም አንድ ቁጥር ጻፍ። ዘይት ሻጭ ምን አባቱ እኔ አላወኩም። ኦርቶ ላይ ነክሼ እንዴ ጉድ እኮ ብዙ ጉድ እየተሰራ ነው። ስልባቦት ናግባ አንድ ቁጥር ጽፏል። ሞንቴ ክርስቶና አስገባል ላሶ አነጋባ አስገባ
ምድረ ባሬላ ምን አባ ነው አንተ ትላንት መተ ልታያይዝ በለው የት አባቱ ይሄንን አብኩቼ ነው መጋገረው ጭቃ ናግባ ተሰግሳጊ አሁን እንደዛ እና ባኑ ስለ ገድል የምትወረው ምን አገባ ስለ ማርያም ቆባ ኢየሱስ ያድናል ምን አባቱ ናግባ ባላቱን እየተቆረጥክ በያዳራሹ ጨፈራ ና ታባቱ ይታል የለም እኮ አንተ እውነትን ከጀርባ ነው የሚያኩት ሴረኛና ሸረኛ እያልክ በለው ሸረኛ ምቀኛ ነፍጠኛ ተናግሮ አናጋሪ በሐሰት መስካሪ ከመርዱና አስመሳይ በሁለት ማሊያ የሚጫወት ጭምብላ አው በለው ሂድበት የታባቱ አገባም እንደ አንተ ምን አባቱ የት ነው ያለው ተደብቆ እየሰማ ነው ሂድበት እዚህ ላይ ያለው ነገር አረ የሆነ ሰዎች አሉ ዛሬ ቢኖሩ ማለት ነው በቃ ልባቸው ደምተዋል በሳቅ የሆነ ሰዎች አሉ መንደርደሪያ ግን አንድ ዲስፕሌይ ስቀልልኝ እያዩት ካልሆነ እኮ አይመጣልኝ ከባድ ነው እኔ አወራሃለሁ እንደውም በውስጥ ግልጽ አድርግልሃለሁ በቃ እንደዛ ነው ማደርግ አሬት አባቱ እንዴ እኔ ትንሽ መስመር ብቻ ያገኝ ለብልብ ዝም ብለህ በግድ የለም ጥሩ ላይ ነው ያለው ሂድበት የምን ድርሳን ነው የምን ገድል ነው ኦርቶዶክስ ከፈለገ ይሳሳም ኦርቶዶክስ ምን አገባን ከፈለገ ሴት ከሴት ጋር ምን አገባን አሁን እኛ ያገባናል እንዴ አያገባን ትክክል መገረፍ አለበት አፍልቶ ምን አባ የተሰገሰገ ጴንጤ ማንነቱን መገለጽ አለበት አይደል ምድረ ኩርንችት ምናባኑ አንተ ጋጥጉ ተወጥፈ ሀገር የምታፈርሰው ገመና አባ ሙስሊም ጋር መጠጋት ኦርቶዶክስ ጋር መጠጋት ነው ራስን ነፃ አድርግ ናውጣ ተከካው ወጣ መድረስክስ ያልተገረዘ ሸለፈትህን አስቆርጠና ትክክል ምን አባቱ ደሞ ምንድነው ሚራክል እያለ እንትን ይላል ይዘላብዳል የምን አባ ሚራክል ጠንቋ ለብልብ የታባቱ እኔ ስማ ልንገር አሉ በነገራችን ላይ እንትና ብል ማለት ነው በጣም ነው የምትደነግጡት ሁላ ማለት ነው አንዱ እልም ያሉ ፕሮቴስታንቶች ናቸው እዚህ ጋር ግን አይ ስለማንም አያገባንም ሲሉ ነው የምታገኛቸው እልም ያሉ ፕሮቴስታንቶች ኧረ እኔ ነፃ ነኝ እኔ ሃይማኖት የሚባለው ነገር እያሉ ታገኛቸዋለህ እልም ያሉ ፕሮቴስታንቶች ነፍ ሰዎች ናቸው ለብልቦ ሂድበት ጉዳቸው ይወጣል ምድራ መንዝራ ምድረ ከክ ምድረ ባላ ሀገር ምን አባቱ ና አገባም ምታባቱ ሄዱኔ ይጣራው ኤቲስት ነኝ የሚልም ናግባ ኤቲስት አግኖስት እንደገና ዘይት ሻጭ ለብልቦ ተማሳሳይ ነው በውስጥ ያወራሉ የታባቱ እምነት የለም ምናምን የምትሉ ያ ጫማውን ለማሰር ፈሱን የሚያመልጥበት ማን ነው ያ የጴንጤ እንትኑ ማን ነው ገድላትን የሚያወራ ማን ነው ቢባለው ምን አባቱ ገና መጀመሪያ ይልቅ ቂጥ ላይ የደረቀውን አርፍቃ አንሳ ምን አባቱ ማን ነው የሚባለው አስይዘኝ ጀነራል ጩፋ ነው አይደለም ስለ ቲክታክ ነው ምድር ላይማ ከወርን ሌላ ነገር ነው ምድር በእንትን ነው ቀለሜ ጽድት ታድርጋ ታውቃለች ገብቷል ቀለሜ ማን ምን እንደሚሰራ ያውቃል አይገርምህም የደረስኩበትም በቀለሜ በኩል ነው የደረስኩበት እኔ በጣም አደገኛ ሰው ነኝ እነማን ሃይማኖት የለንም እያሉ እነማን ማንን ተጠግተው ምን እንደሚሰሩ ቀለሜ ታውቃለች አዎ ጥሩት ያ ኤርሚያስ ሚሉትን ቀንዳም ብዙ ጊዜ ያደነኩት ነበር ዛሬ ልገልበጥበት ማን አባኑ ስለ ገድል የምትወራው ላኩለት ቆርጠ ላክለት አንተ አይገቡም ግን አይገርም እኔ ልንገርህ ከዛ በጥቅም ይሳባል ሰው በጥቅም ይሳባል የሚያዘዋውረው
ፖስት የሚያበዛው ልክ ነህ ኤቲስት ነኝ ባዩ ነው። ኤቲስት የለም ባክ ውሸት ነው እንደዛ የሚሉ እንትን ነው እኮ ጥያቄ ተጠየቀው መመለስ ሲያቀታቸው እንትናቸውን ይቀይሩታል መጣሪያቸውን ማለት ነው። አግኖስቲክ ነኝ ምናምን የሚለው እከካም ሽሮ በልቶ ጩዌ ነው። አዎ አይ ላይ ላይኖርም ይችላል እኔ አላውቅም እኔ የኔ ዕውቀት ገደብ አለው ምናምን የሚሉ ፖለቲካ ነው። ገብቷል? በጣም ሰፊ ሰዎች ናቸው በነገራችን ላይ አንተ ጋር ራሱ ደርሰዋል ሰዎች አንተ ጋር ለአንተ ራሱ ሐሳብ ሰጥተዋል። ውሸት ነው። ኤቲስት ነኝ ምናምን አግኖስቲክ ምናምን ሃይማኖት ውሸት ነው። ያልፈተሽነው ነገር አለ እንዴ? እናንተ መረንና አስመሳዮች ያልደረስንበት ነገር አለ እንዴ? አንተዋወቀም እንዴ? እናንተ አስመሳዮች ሃይማኖት የለም እያላችሁ ከጴንጤ ፓስተሮች ጋር አይደለ እንዴ ውስጥ ለውስጥ የምትላላሱት? እናንተ ሌቦች፣ እናንተ አስመሳዮች ማለት ነው። ጉዳችሁን ራሳችሁን ነው የምታውቁት። እኔ እንደዚህ ብዬ ሳወራ የሚያሳክካችሁ እንደዚህ እንትንም ቀዘናችሁ የሚበጠበጥ ሰዎች አላችሁ። እናንተ ሌቦች የታባቱ ነው ደግሞ ሽሮ በልቶ አሁን ኤቲስት ነኝ ምናምን ፈጣሪ ሊኖርም ላይኖርም ይችላል። መጀመሪያ አንተ መኖርህና አለመኖርህን አረጋግጥልን። መጀመሪያ እከክ ፈጣሪ ሊኖርም ላይኖርም ይችላል ይለኛል። ያንተ መኖርና አለመኖር እንኳን እኔ እርግጠኛ አይደለሁም። የሰለጠነ ዘመን ነው ሮቦት ሊሆን ይችላል እየተናገረ ያለው ምን ይታወቃል? ስለዚህ አንተ ሰው ነህ ወይስ አይደለም የሚባለው ነገር እንኳን እኔ እንትን አላልኩም። እከካሞች እኔ እንደዛ ብዬ ነው እንትን የማደርገው። ፈጣሪ ሊኖርም ላይኖርም ይችላል ፈጣሪ እኮ የለም ሙቷል ይላል። አንዳንድ ሰዎች ደግሞ እንደዚህ አይነት እከካም ሰዎች አሉ። አሁን አንድ ፈሪ የሚባል አንድ ቀዘናም ሰው ደግሞ መጥቷል ወደ ሚዲያ። አንድ ደንቆሮ ሰው አለ ኮፒ እንትን ያደረገ የሚለጥፍ አንድ ፋራ ሰው አለ። መማር እንደዚህ አይደለም። መመራመር ያስፈልጋል። ዕውቀትን በጥልቅ መፈተሽ ያስፈልጋል። ማገናዘብን ያስፈልጋል። ዕውቀት እንደዚህ ነው እንዴ? ስለዚህ አሁን እየሰማ ያለው ከስር መንጋው እየሰማ ነው። ኦርቶ ወስለውና ክሩ አሁን ይኸውልህ እዚህ ማዶና እዛ ማዶ ሆነ ልክ እንደ ደብተራ ጸብሳት ከምትወራወር ይሄንን ዘይት ሻጭና ዳንሰኛ ባገኘህበት ማቱ ሱሪን አውልቅ አደባባይ ላይ መግረፍ ከነጣት ገባህ ማለት ትክክል። አሁን ትልልቅ ሰዎች ሳይቀሩ ነው የተሸወዱት። ጀነራል አሁን እነ ሞጣ አሁን ገገማ ነው የሆነው። ለምን እኔ በጣም ነው የገረመኝ። እንደውም ልጽፍለት እያልኩ ነበር። ምንድነው በዚህ ልክ ገገምክ ምናምን ልለው ማለት ነው። ገብቷል? ግግም ብሉ ምናምን ሌላ ፖለቲካ ነው የሚያራምደው። ገግሞ ማለት የሚገርም ነገር ግን እሱ በጥንቃቄ ነው የሚሰራው። በጥንቃቄ ሙስሊሞችን መጨፍጨፍን የጀመረው ኦርቶዶክስ ሆነ ነው መጨፍጨፍ የጀመረው። ጴንጤዎችንም ጭምር እየጨፈጨፈ ማለት ያ ራሱን የቻለ ሰው ነው። እነዛ ግን እንደዛ ያደርጉ። የሚገርም ነገር እነዚህ የውስጥ ፖለቲካ የሚሰሩ ስለዚህ አሁን መገረፍ አለበት። አጥንቱ ስግስጉን ለብልበው ስርስሩን ነው በስትሮ ነው ደሙን የምንመጣው። በቃ ግልጽ እኮ ነው በዚህ ልክ ማለት ነው። ወደ ቁም ነገር ስንመጣ አሁን አገሪቱ ውስጥ ያለውን ፖለቲካ ያለ ልጅ አለ። ቅድም ፖለቲከኞች እንትን ያሉት ፖለቲከኛ እኮ አንተ ፋቸራ አይደለም። ሄዶ ይለበለባል። ዘይት ሻጩ ከኛ በላይ ለብላቢ ማን አለ? ናግባ ሳቡ ይታባቱ ቀንዳ አስገቡ። ዳንሰኛውን አስገቡ። ምን ያባል አረበለሊት ቻርጅ አታርገኛ ውሻሻጭ ምን ያባቱ እዚህ ሚራክል መኒ ምናምን ና አስገቡ። አይደለም እኔ አሁን ዋናዎቹ ላይ አይደለም መሄድ የምንፈልገው ነገር ማለት ነው። ገብቷል? መጨረሻ ላይ ላጥ ብለው የሆነ ቦታ ላይ ራሳቸውን ወሽቀው ለነሱ አርአያ ሆነው የነበሩ ሰዎች እነሱ ሆነው
እነሱ ወደ እነሱ የማይሳቡበት ምንም ምክንያት የለም። ገብቷል አባባሌ? እኔ ስራዬ ማለት ነው። ይሄ ሌላ ነገር ነው። ይሄ የነበረ ነገር ነው። ገብቷል? ሚዲያ ላይ የደረስኩበት ጉድ አለ። ሚዲያ ላይ ያገኙት ጉድ አለ። ሚዲያ ላይ ብዙ ጊዜ የያዝኩት ግልጽ ያላደረኩት ነገር አለ። እስከምገነፍል ነው እየጠበቅኩ ያለሁት። እንደዚህ ነው። ጠንካራ ሃይማኖተኞች አይደሉም። ለሃይማኖት ለእምነታቸው ለአቋማቸው ሲሉ አንገታቸውን የሚሰጡ ሃይማኖተኞች፣ በሃይማኖታቸው የማይደራደሩ ሃይማኖተኞች ገብቷል። ነገር ስለናንተ የተናገርኩት የሚለውን ነገር በጥናት ነው፣ በእውቀት ነው፣ ለፖለቲካ ነው፣ ለማስመሰል ነው፣ ለትኩረት ነው፣ በስነ ስርዓት መጠናት መቻል አለበት። እኔ የሶሻል ሚዲያ ጋጋታ ይሄ እንትን በፍጹም እኔ ላይ የሚጨምረው የሚቀንሰው ምንም ነገር ስለሌለ ምንም አይመስለኝም። ነገ ብን ብዬ የምጠፋ ሰው ነኝ ከሚዲያ። ስለዚህ እኔ እንደዛ ነኝ ማለት ግን ሌሎች ሰዎች እንደዛ ናቸው ማለት አይደለም። ስንት በተንኮል የተሰገሰጉ ሰዎች አሉ። ስንት ጥርሳቸውን ገልጠው ሌላ ነገር የሚያስፈጽሙ ሰዎች አሉ። እኔ በደንብ አድርጎ መበጠር አለበት ሁሉ ማለት ነው። ስለዚህ አንድ መልእክት ማስተላለፍ የምፈልገው ምንድነው? አንድ መልእክት ማለት ነው። እኔ የምትቀርቡኝ ሰዎች ካላችሁ ራሳችሁን ማንነታችሁን ግለጹ። እኔን የምታወሩኝ ሰዎች ካላችሁ ማንነታችሁን ግለጹ። እኔ ጋር የምትቀራረቡ ሰዎች ከሆናችሁ እኔ ህግ የለኝም። እኔ የገነፈልኩበት ቀን ለእናንተ ጥሩ አይደለም። ማንነታችሁን ገልጻችሁ ወይ መጥፋት ነው ወይም ደግሞ ያሳያችሁትን ማንነታችሁን በዛ ገግማችሁ መቀጠል ነው። የምትገግሙት ግን ፖለቲካችሁን እየሰራችሁ ግን የምትቀጥሉበት ምንም ነገር የለም። እኔ እየተናገርኩ ነው። እኔን የምትቀርቡኝ እኔን የምታወሩኝ ሰዎች ገንፍዬ ስም እያነሳው ስለናንተ ያወራውበት ማውራት የጀመርኩበት ቀን ግን በጣም ከባድ ነው። ብዙ ነገር ነው የሚበላሸው በነገራችን ላይ በጣም ብዙ ነገር ማለት ይሄን እኔ የማከብረው ሰው የለም። እኔ ሰውን የማከብረው እንዳከብረው የሚያደርግ ማንነት ካሳይኝ ብቻ ነው ሰውን የማከብረው። ሰው ስለሆነ ብቻ እኔ ሰውን ላከብር አልችልም። ሰው ስለሆነ ብቻ ነው የማከብረው የሚባለው ነገር እኔ ጋር አይሰራም። የሚከበርበትን ማንነት ካለው ብቻ ነው እኔ ሰውን የማከብረው። ሰው ከሚያሳየው ማንነት አንጻር ነው ሰውን የማከብረው። ሰው ከሚሰጠኝ እንትን አንጻር ነው እኔ ከማይበት ማንነቱን፣ ታማኝነቱን፣ ባለጌ አለመሆኑን ከዛ አንጻር ነው ሰው ላከብረው የምችለው። ከመሬት ተነስቼ ሰው ላከብር አልችልም። ከመሬት ተነስቼ ሰዎችን አለመለጥለጥ አልችልም። ለጠልጣለሁ እንጂ እደፋለሁ እያንዳንዱ። ለምን ወንድሜ አትሆንም? አይመለከተኝም። ስለዚህ እኔ ጋር የምታወሩ እኔ ጋር የምትቀራረቡ ሰዎች ካላችሁ በቃ ከእንደዚህ አይነት ነገር ራሳችሁን ነፃ ማድረግ አለባችሁ። ለራሳችሁ ስትሉ ነው። እኔ አይመለከተኝም አይ መቀጠል አለብን የምትሉ ከሆነ ደግሞ ቀጥሉበት። ካልሆነ ግን ሁለት አይናችሁን መሃል ላይ ጎል የምናስቆጥር ሰዎች ነን። ዝምታችን እንትን እንዳይመስላችሁ። እኔ የምትሰሩትን ስራ የምትሰሩትን ተንኮል ሁሉ በመጽሐፍ ጽፌ መጽሐፍ ላይ የሆነ ቦታ ላይ አስቀምጨዋለሁ። ከዛ ደግሞ መጨረሻ ላይ ስትደርሱ እናንተ ራሳችሁን ነው የምታነቡት። የራሳችሁን የሞታችሁ የህልፈታችሁ ታሪክ እኔ ነኝ የማስነብባችሁ። በነገራችን ላይ እንድታነቡት ነው የማደርገው። የህልፈታችሁ ታሪክ አስነብባችኋለሁ። እንትና እኮ እንደዚህ ነበረ እንደዚህ ብሎ ከእንትና አለፈ የሚባለውን ታሪክ የምታነቡት የራሳችሁ ነው። የሆነ ቦታ ላይ ቁጭ ብዬ እየተከታተልኳችሁ ነኝ። እኔ ልትሸውረኝ አትችልም። እኔ ላይ ፖለቲካ ልትሰራ አትችልም። በፍጹም ወይ በእኔ የምታስፈጽሙ ምንም ነገር የለም ወይ የለም። ነግሬያቸዋለሁ። ዛሬ አሽሙር ነው፣ ነገ በቀጥታ ነው። በቃ እንደዚህ ነው። ጀነራል ሰላም ብያለሁ። ባባ ፋዮ እንዴት ነው? ሁሉ ሰላም ነው? ሁሉ ደግ፣ ሁሉ አማን አለን። እየፈጫው ነው እየነዳሁት ነው። የታባቱ ምድራስ መሳይ የታባቱ
ይገረፋል ይታባቱ የቅርብም የሩቁም ምድር አስመሳይ ምድር ተንኮለኛ ጓሮ እንዳለ እኔም አላውቅም። አፍቶ ከመጣው ኦርቶ ጀርባ ከርከሩ እንዳለ አሁን ነው የሰማሁትና መስማት ነው ፈልገው ይገለጣል። መገለጡ በጣም እንትን ነው አይቀርም ችግር ለምን መሰለህ እኔ እንደዚህ የማደርገው እኔ እድል እሰጣለሁ አንድ እድል ነው የምሰጠው ገብቷል እኔ አንድ እድል እሰጣለሁ አይ ሲባል ግን እኔ በቃ መዘርገፍ ነው ገብቷል መዘርገፍ ነው እኔ አሁን አይደል አሁን የጀመረ ነገር አይደለም በነገርህ ላይ ገብቷል እኔ ብዙ ጊዜ ላይቭ ላይ ቁጭ ብዬ ሚውት አድርጌ ምስቅበት እንትን ቀን አለ ስሜቴን እንትን በማድረግ ሚውት አድርጌ በቃ ውሃ ለመጠጣት የምነሳበት ሰዓት አለ ገብቷል እና እንደዚህ ያደረኩ ሰዎች ማላቃቸው ያልባነንኩ ይመስላቸዋል ሰዎች እነሱ የሚሰሩትን ስራ እኔ ንግግራቸውን ሲያደርጉ የሚያስቡትን የውስጣቸውን ነው እኔ የማውቀው የልባቸውን እኔ የማውቀው ገብቷል ንግግራቸው በአራት ቋንቋ ተርጉሜ ካልንተን ካላደረኩት አልረካም ራሱ እንደዚህ በደንብ በስነ ስርዓት ፍትልትል አድርጌ ነው ንግግራቸውን መፈተሸው ውስጥ ማገኘው ግን ፕሮቴስታንት ነው ውስጥ ማገኘው ግን ጴንጤ እየዘለለ ነው ማገኘው ውስጣቸውን ማገኘው ግን ፕሮቴስታንት የሚባለው ፓንት እያስወለቀ ነው ማገኘው ገብቷል እንደዚህ ነው የሚገርም ነው ዘይሻጩ በዚህ ልክ ረቋል በለኛ መርቀቅ ብቻ ትላለህ እንዴ እንደረቀቀ እኮ የታወቀ ነገር እኮ ነው ገብቷል መርቀቁ ግን በጣም በሚገርም ማለት በማይታሰብ በማይጠረጠር ማለት ኦርቶን እየነዳው ነው እንደበግ ኦርቶን እንደበግ እየነዳው ነው ኦርቶ እየነዳው ነው እኔ ከዚህ በኋላ እንደውም ኦርቶዶክሳውያን ላይ መሄድ በይፋ አቁሜያለሁ ገብቷል በይፋ አቁሜያለሁ ለምን መሰለ ስራ አለኝ አሁን ይሄ ድርሳናት ገድላት የሚባለው ነገር እነ ኢምራን እንትን ያድርጉት ይፈትፈቱት እሱ ገብቷል እኔ ከባድ ስራ አሁን ይዣለሁ ኦርቶ የሚባለው አይነካም ከዚህ በኋላ አላማ አለኝ እኔ ዘይሻጩ ላይ ተቀየርክ እንዴ ተበዴ በዚህ ልክ ፖለቲካ እየተሰራማ ከሆነ እየተቀለደማ ከሆነ እኔ ድምጥማጡን ነው የማጠፋው ገብቷል ከዚህ ኦርቶዶክሳውያን እንደውም መከበር አለባቸው ከዚህ በኋላ ገብቷል ኦርቶዶክሳውያን መከበር አለባቸው እንደውም እነዚህ መናፍቃንን የሚለጠልጥ ኦርቶዶክስ ካገኘው እኔ ይዤ እመጣለሁ ገብቷል ፈልግ አንተም ፈልግ ፕሮቴስታንት የሚለጠልጥ ኦርቶዶክስ ካለ ፕሮቴስታንት ብቻ ማለት እነዚህ መናፍቃን እያለ ፈልጋ አምጣልኝ እየፈለኩ ነው በቃ አምጣልኝ ተከብሮ ማለት ነው ተከብሮ እነሱም ብቻ የሚለጠልጥ ሰው አምጣልኝ እሱ ነው እየፈለኩ ያለሁት እኔ ሰዎች አሉ ባመጣቸው ከባድ ችግር ይፈጠራል ሰዎቹ ምንም ግራ ቀኝ የሚያዩ ሰዎች አይደሉም ዝም ብለው ነው እምነት ሃይማኖት ላይ የሚሄዱት ለሌላ ነገር ነው የሚያስፈልጉት እነሱ አንድ የሚረገጥ ሰው ሲያስፈልግ ታመጣቸዋለህ ዝም ብለው ነው የሚረማመዱበት ገብቷል እና አሁን እኔ እየፈለኩ ያለሁት መናፍቃንን የሚጠላ ኦርቶዶክስ እነሱን የሚለጠልጥ ኦርቶዶክስ ማለት ነው በቃ የታባቱ ድንግል ማርያም ላይ በመጥላት የተመሰረተ ሃይማኖት ኦነግ የመሰረተው ሃይማኖት ይዞ ደግሞ ይቀልዳል እንዴ ይሄ ከካም ኦርቶዶክስ ነኝ የሚል ፓንት እያስወለቀ ሳር እያስጋጠ ከካም ሃይማኖት አለኝ ያለ ገመድ መዝለል ጀምረዋል ሁላ ቸርች ውስጥ ማለት ነው እነዚህ ጉደኞች እነዚህ ባለጌዎች ዳንሰኙ የምን አባቱ ነው እንደ
ከፕሮቴስታንት በላይ እኮ ድንግል ማርያምን እኮ የሚጠላ እኮ የለም የለም እኮ። እስኪ ድንግል ማርያምን የሚጠላት ማን ነው? ማን? የለም። ፕሮቴስታንቶች ናቸው የሚጠሏት። ከማን ተምረው? ከአይሁዳውያን ስለሚማሩ ነው። እነዚህ እርኩሶች ከአይሁዳውያን ተምረው ማለት ነው። ከዚህ በኋላ የድንግል ማርያም ጥላቻ ትናገራለህ? አንገትህን እየቆረጥኩ እናንተን ጉዳችሁን ሳይወጣ ስለናንተ ሳይነገር የናንተ ጉድ ሳይዘረገፍ የለም። ኦርቶዶክሳውያን ጋር መሄድ የለም። የምን አባህ ነው ደግሞ? አሁን ደግሞ ጨዋታ ሞንቴ ክርስቶ እየተገለጠልኝ ነው። ስታክ አድርጌ ነበረው ተገለጠልህ አይደል? ቴንክ ዩ እየተከተልኩ ነው ባቢ። አሪፍ ነው። በቃ 2030 ላይ ደርሳል። እኔ 36 ላይ ነኝ። እንደዚህ ማለት ከጀመርክ ማለት ነው 6 ዓመት። አዎ እኔም ማወራውን የገባው ሰው 2036 ላይ ነው። እኔ ጋር ነው ገብቷል። የለም ወላሂ ፍጹም ፉል አካውንት ተውኩት። አሁን ጓሮን እየሄድኩ ነውና ኮሽ እያልብኝ ነው። አንዳንድ ነገር ስገርበው ያስኬዳል። አንተ ባለፈው ምን አገኘው መሰለክ? የሆነ ሶሻል ሚዲያ ላይ አገኘሁትና ቪዲዮ ነው አየሁት፣ ሰማሁት፣ ኮመንት አነበብኩ፣ ፖስት ያደረጉ ሰዎች አየሁ። ሲወራ የነበረው በቃ ግልጽ እኮ ነው። ግልጽ ምንም ነገር የለው። ኮመንት ና ይልሃለሁ። በጣም ነው የማዝነው። የሚያሳዝን ኮመንት ፖስት ያደረጉ ሰዎችስ የሚያሳዝኑ ሰዎች። ሰው እንዴት ራሱ ላይ ፖለቲካ ይሰራል? ሰው እንዴት ራሱ ላይ ጎል ያስቆጥራል? ገብቷል? ፖስት የሚያደርጉ ሰዎች ማለት ነው የተደገፉና የታገዙ መስሏቸው ፖስት የሚያደርጉ ሰዎች ምን ያህል ደንቆሮ እንደሆኑ ነው እኔ የዛን ያየሁት ማለት ነው። አዝኜ ነው የወጣሁት ራሱ። ይሄን ነገር ማወቅ ያልቻለ ለዚህ ያልባነነ ትውልድ መቼም ይባነና ብዬ እንትን አልልም፣ ተስፋ አላደርግም። ግልጽ አማርኛ እኮ ነው። በቃ ግልጽ አማርኛ ነው፣ ግን ትንሽ ጠምዘዝ ተደርጎ ነው የሚለቀቀው ለዘገምተኞች ተብለው ማለት ነው። አይ እነዚህ ዘገምተኞች ስለሆኑ እንደዚህ ግልጽ አድርገን ብንለቀው ምንም ችግር የለውም ተብሎ የተለቀቀ ነገር ነው። ገብቷል? ስለዚህ ጥርጣሬ እኔ ራሴንም እዛ ውስጥ እየከተትኩ ነው። ከኔ ጀምሩት። መጠርጠር የሚባለው ነገር ከኔ ጀምሩት። እኔ ጀነራል ስላንተ ጥሩ ነገር ካወራው የሆነ ነገር አለ ማለት ነው አይደል? ልጠርጥር። አዎ ጠርጥር። ለምን? ምንድነው ያስቀመጥኩት? እንደዛ ብለህ እንትን ማድረግ መቻል አለብን። እንደውም እኔንም እንዳታምኑ በቃ። ኦኬ እንትን ነው ጥምር አንድ ላይ ነው የሚሰሩት። ታዲያ ጀንፈሉ እየመጣ በቪዲዮ ፈጁ የሚለው ምንድነው እሱ? ስራቸው ምን አለ መሰለ? ስራቸው በውስጥ ይተዋወቃሉ፣ በውስጥ ይገናኛሉ። በውጭ ግን በጣም ጠላት ናቸው። አዎ በውስጥ አብረው እንትን እያሉ እየጠጡ እየበሉ እየተመካከሩ፣ እዚህ ጋር ስታያቸው ግን ጠላት ናቸው። ለምንድን ነው? የማያውቁ ሰዎች ደግሞ አሉ። እነዚህ አስፈጻሚዎች ናቸው። የማያውቁ ሲጠይቋቸው ደግሞ በውስጥ ገብተው እንደዛ እኮ አይደለም፣ እኔ እንደዚህ አይነት አላማ አለኝ፣ ስለዚህ ዝም ብለህ እንትን በለኝ የሚሉ ሰዎች፣ ዝም ብለህ ተከተለኝ የሚሉ ሰዎች ናቸው። ዝም ብለህ ተከተለኝ፣ በቃ እሱን እያስፈጸምኩ ስለሆነ ማስፈጽመው ደግሞ እነንትና ጋር በመጠጋት እነንትና ጋር በመሆን ነው፣ እነንትናን በማስበታት ነው፣ እነንትናን በማስበላት ነው። ስለዚህ ዝም ብለህ ተከተለኝ፣ አላስፈላጊ ቦታ እንኳን ብታየኝ መስራት የፈለኩትን ነገር አለ እያሉ ነው የሚመካከሩት። አይገርምህም? አይገርምም? እንደዚህ ነው። እኔ ስማቸውን መጥራት የጀመርኩ ቀን፣ እኔ የገነፈልኩ ቀን፣ እኔ በአፍጤማቸውን የደፋዋቸው ቀን
በጣም ከባድ ችግር ይፈጠራል። አዎ ስለዚህ ማድረግ አማራጫቸው ምንድነው? አንድ አማራጭ ነው ያላቸው፣ ውልቅ ብለው መጥፋት ማለት ነው። በቃ እንዳልነበረ መሆን። ስማ ጀነራል፣ ሚዲያ ላይ ቁጭ ያልነው ያለ ምንም እንትን አይደለም። በነገራችን ላይ ያለ ምንም አላማ እኮ አይደለም። ሰዎች ነን። መስራት ያለብንን ነገር የምናምንበትን ነገር አለ። ገብቷል? አንዳንድ ሰው እያሽቃበጡ ነው ሊለን ይችላል። አንዳንድ ሰው አስመሳዮች ሊለን ይችላል። አይደለም፣ በጣም ጥልቅ የሆነ ስራ እየሰራን ነው። እንደዚህ ነው። አሁን እኮ ፋራውን እኮ እየጋረደን በሰከነ ልብ እንዳናይ ይላል መጥቶ ጀርባውን እንዳናይ ስሜታዊ አውዞ ያስረናል። አንተ አሁን እኮ ህዝቡ ያደረጉት ምንድነው?